ዛሬ የምድራችን ሳምባ ተብሎ ወደሚጠራውና 9 ሀገራትን በሚያካልለው በውስጡም እጅግ አደገኛና ሚስጥራዊ እንስሳትን ጭምር ይዟል የሚባለው አነጋጋሪ ማህበረሰቦች የሚኖሩበት ወደ አማዞን ጫካን እንጓዝ። ስለዚህ ጫካ በተለያዩ ዶክመንተሪ ፊልሞች አስገራሚ ነገሮችን ስንሰማ ኖረናል። ዛሬ እኔም እናንተም በቀጥታ ወደ ጫካው ተጉዘን የጫካውን ጉድ የሚያሰኙትን ግርቶች ሚስጥራዊ ሁነቶች እንመለከታለን። የአማዞን ጫካ 9 ሀገራትን የሚያካልል በመሆኑ ከ9ኙ በአንዱ መጎብኘት እንችላለን። ብራዚል፣ ፔሩ፣ ኮሎምቢያ፣ ቬንዙዌላ፣ ኢኳዶር፣ ቦሊቪያ፣ ጉያና፣ ሱሪናምና ፍሬንች ጉያና የአማዞን ጫካን ማየት የምንችልባቸው ሀገራት ናቸው። ከነዚህ መካከል የኔ ምርጫ ፔሩ ሆናለች። በፔሩ ደርሼ የአማዞን ጫካ ጥቅጥቅ ደን መሃል ወዳለችው ኢኪቶስ ከተማ ለመድረስ በአጠቃላይ 19230 ኪሎ ሜትሮችን መጓዝ 3 አህጉራትን ማቆራረጥ ግድ ይለኛል። ከአፍሪካዊቷ ሀገሬ ኢትዮጵያ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስቼ 11560 ኪሎ ሜትሮችን አቆራርጬ የአሜሪካዋ ዋና መዲና ዋሽንግተን ዲሲ ላይ ለ3 ሰዓት ቆይቼ ወደ ሂውስተን ቴክሳስ አቅንቻለሁ። በዚህ በሂውስተን ቴክሳስ ለጉዞዬ ዝግጅት አደርጋለሁ። የአማዞን ጫካ በተከታታይ ቀናት የምታያቸው ቪዲዮዎች በ4 ክፍል ወደ እናንተ የሚቀርቡ ናቸው። በዚህ የመጀመሪያው ክፍል ወደ አማዞን ጫካ ያደረኩትን ሙሉ ጉዞ የማሳያችሁ ይሆናል። በሚቀጥሉት ተከታታይ ክፍሎች በግዙፉ የአማዞን ወንዝ ላይ በጀልባ እንጓዛለን። አማዞን ጫካን ቤቴ ብለው የሚኖሩበትን ጥንታውያኑና ከስልጣኔ እጅግ የራቁትን የቦራና የያጓስ ማህበረሰቦችን እንጎበኛለን። እንዲሁም በጫካው እምብርት የምትገኘውን በመኪና መድረስ የማይቻልባት አውሮፕላን ወይም ጀልባ ብቸኛ መግቢያ የሆነባት የኢኪቶስ ከተማን አስጎበኛችኋለሁ። Welcome to Amazon. Bienvenidos a Iquitos, Amazonas, Perú. አማዞን ጫካ ስንመጣ እንግዲህ እንደዚህ አይነት አቀባበል የተደረገልን በባህላዊ ጭፈራ ካንሰርን ጨምሮ ለብዙ ነገር መድኃኒት ነው ተብሎ በአማዞን ጫካ ሰዎች የሚቀመሙ መድኃኒቶችን እንዲሁም እጅግ አደገኛ የሆኑትን የአማዞን ጫካ አናኮንዳዎችን የምንጎበኝ ይሆናል። ይህንን ቪዲዮ ስፖንሰር በማድረግ ወደ እናንተ ያቀርበላችሁ የሚገኘው የመንግዜም የጉዞ አጋራችን ፊሶን ሪል ስቴት ነው። ከፊሶን ሪል ስቴት ማስታወቂያ በኋላ በሂውስተን ቴክሳስ እንገናኝ። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ እንግዲህ የመጀመሪያው ዴስቲኔሽናችን ላይ ነን። እዚህ ሆነን እንግዲህ መጀመሪያ ለአማዞን ጉብኝታችን የምንገዛቸው እቃዎች አሉ። ስለዚህ አሁን ከሆቴል እየወጣው ነው ያለሁት። ሂውስተን ነው። ከሂውስተን ደግሞ 6 hours ፍላይት ሄዳለሁ። ከዛ ደግሞ እንደገና 2 hours ፍላይት ይጠብቀኛል። ስለዚህ አሁን ወልማርት እንሄድና የምንገዛቸው ነገሮች አሉ ማለት ነው። ወልማርት እንግዲህ አሁን ካለሁበት 7 ደቂቃ 8 ደቂቃ ነው። ስለዚህ እንሂድ። ለጊዜው የምንገለገልባት መኪናችን ቺን ትመስላለች። እንሂድ እስቲ።
ወደ ወልማርት የምንሄድበት ዋና ምክንያት ምንድነው? ወደ አማዞን ያው ስንሄድ የአማዞን ጫካ እንግዲህ ቀላል አይደለም። ስለዚህ እንደምታውቁት የአማዞን ጫካ ውስጥ ለጥንቃቄ ያክል የተባይ መከላከያ ምንቀባው ማለት ነው ላይ ከዛ ከመሄዴ በፊት መግዛት እንዳለብኝ ተነግሮኛል ማለት ነው። ከዛ የቱር ጋይዶቹ የሚቀበሉኝ ቱር ጋይዶች ይሄ መስት ነው ብለው ልከውልኛል። የቢጫ ወባ ክትባት ያስፈልጋቸዋል። የቢጫ ወባ ክትባቴን ይዣለሁ፣ በጊዜ ተከትቤያለሁ። ስለዚህ ያው ተጓዥ እንደመሆን ይመጣን እንግዲህ ያው በሽታ ሸምተን እንዳንመጣ እንደሚሞሪው መጠንቀቅ ስላለብኝ የትንኝ መከላከያዋን እገዛለሁ። ከዛ ደግሞ እንትን መግዛት አለብኝ የዝናብ ልብስ፣ ምክንያቱም አማዞን ውስጥ በጣም ከፍተኛ የሆነ ዝናብ አለ። ዊሽ ያረኩ ያለሁት በቀረጻዬ ሰዓት በተለይ ጫካውን ስንጎበኝ ትራይቦች ስንጎበኝ ምናምን ዝናብ እንዳይረብሸኝ በጣም ፈርቻለሁ። ለምን ኤቭሪዴይ ነው የሚዘንበው። ከአመቱ አብዛኛውን ሰዓት ዝናብ አለ አማዞን ጫካ ውስጥና እሱ በመሆኑ እሱ እንዳይረብሸኝ በጣም ሰግቻለሁ። ለሱ የዝናብ ልብስ መግዛት አለብኝ ምናምንና ጀስት በጊዜ ጨራርሼ በጊዜ አሰነዳድቼ መተኛት አለብኝ ማለት ነው። ስለዚህ እንግዲህ አብራችሁን ቆዩ። የእውነት በጣም ነው ኤክሳይትድ የሆንኩት። ላይክ አልገባችሁም? የዛሬው ጉዞ በጣም የተለየ ነው። ስለዚህ አብራችሁን ቆዩ። ኦኬ ሶ ደርሰናል። እንዳልኳችሁ ብዙ ነገር አንገዛም፣ 3 ነገር 4 ነገር ነው። ስለዚህ እሱን አንስተን እንውጣ። ኦኬ እንግዲህ መጀመሪያው እቺን ነው የምንይዘው። ኦኬ ኤንድ የዝናብ ልብስ ትንሽ ነበረች እንደ ዝናብ ልብስ ከልላ የምትይዝ ይኸውና። ስለዚህ በዚህኛው ከለር እንግዛዋለን። የስ ድንገት ከዘነበ ይታገሰናል። ማ ደግሞ ሰፋ ያለች ትመስላለች። አይ ቲንክ ለባጌም የሚበቃው ሰፋ ያለው ይመስለኛል። ሰፋ ያለው ነው ፕሪፈር። ኦኬ ምንገዛዛውን ገዛዝተን ወጥተናል ከዋልማርት። ሶ አሁን ወደ ሆቴል ሄዳለሁ። ለነገ ጉዞ በደንብ ተኛለሁ፣ ምክንያቱም አልተኛውም ስመጣ በጣም ረጅም ጉዞ ነበረ ምናምን እና አሁን ተኛለሁ። ከዛ በተረፈኝ ሰዓት ስነሳ ደግሞ ነገ በጣም ሰፊ ሰዓት አለኝ ሲነጋ። ስለዚህ በዛ ሰዓት ደግሞ ብዙ እማነበው ነገር አለኝ። ያው ስክሪፕቴን እንዴት አድርጌ ቪዲዮ እንደምሰራው አነባለሁ። ከዛ ከማገኛቸው ሰዎች ጋር ከቱር ጋይዶቹ ጋር ምናምን አወራለሁ ምናምን እሱ አለ። ስለዚህ አሁን እንግዲህ እንሂድ ወደ ሆቴላችን። ኦኬ እንግዲህ ኢሜሎቼን ቼክ ሳደርግ ነበር የሚሄድበትን ምናምን እያዩ እየተዘጋጀው ስክሪፕቴን እያነበብኩ ነበር። ኤኒዌይስ አሁን መሸ፣ በጣም መሸና አሁን ልተኛ ነው። ምክንያቱም ነገ አክቹሊ በጣም በጠዋት አይደለም ረፋድ ላይ ስለሚሄድ በደንብ ረፍት ማድረግ አለብኝ። 6 hours ፍላይት አለኝ፣ ከዛ 2 hours ፍላይት አለኝ። ስለዚህ ረጅም ነው ማለት ነው። አሁን የምንሄደው ወደ ፔሩ ዋና መዲና ሊማ ነው። ሶ ሊማ አንድ ቀን ቆይተን ነው ከዛ በኋላ የምንሄደው። ስለዚህ በየመሃሉ ረፍት አሉ፣ ብዙ ከባድ አይደለም። ስለዚህ እንግዲህ እንተኛ። ኦልሞስት የተጠራቀመ እንቅልፍ ስላለብኝ በቃ የመጨረሻ ነው። ድጋሚ ደህና ደሩ። ነጋ። እንዴት አደራችሁ? ጉዞ ወደ አማዞን እንነሳ። ኦኬ እንግዲህ ተነስተናል፣ ለባብሰናል፣ ተዘገጃጅተናል። እንደምታዩት ጉዞ ይሄንን ይመስላል። ፓክባግ አለኝ፣ ላፕቶፕ፣ ካሜራዎች እዚህ ውስጥ ናቸው፣ ልብሶቼ እዚህ ውስጥ ናቸው። ስለዚህ የሩማችንን ቁልፍ እንይዛለን። ደናውኑ ረረሶትን ጓዴ ማንም በሌለኝ ሰዓት ከጎን የሆነክ እንደ ተራ ነገር ረስቼክ ሊሄድ የሆነ የሚሉ አይመስሏችሁም? ግን አሁን እንደዚህ ሆቴል ምናምን ቆይታችሁ ልክ ጉዞ ላይ ልክ ስትወጡ ምናምን ቻርጀር ረስታችሁ ምናምን ቻርጀሩ አቤል ምናምን ብሎ የሚጣራ ይመስላችሁ? ረሳኛ እንደዛ የጠራችኝ ያክል ነው ፊል ያደረኩት። ኤኒዌይስ ወደ አማዞን ጫካ ጉብኝታችን እንሄዳለን። ሲያስፈራ ሰው የለም እንዴ? ገና በረራችን ስንት ሰዓት ይቀረዋል? 4 ሰዓት ይቀረናል። ስለዚህ ወደ ኤርፖርት እንሄዳለን። ኤርፖርት ውስጥ ለ3 ሰዓት ያክል ማለት አሁን ከዚህ ኤርፖርት ምናምን እስክገባ ምናምን ምን ያህል ይፈጅብኛል መሰላችሁ? 40 ደቂቃ ምናምን ይፈጅብኛል። ምክንያቱም ከኤርፖርቱ 30 ምናምን ደቂቃ ርቀት ላይ ነው ያለሁት። ከዛ በኋላ እዛ ሄጄ ይሄንን መኪና ሰጣቸዋለሁ። ይሄ መኪና ከሰጧቸው በኋላ እንደገና ወደ ኤርፖርት ገባለሁ። ፍተሻ አለ፣ ኢሚግሬሽን አለ። አክቹሊ ፍተሻና ኢሚግሬሽን ብዙ አሳስበው። ከዛ በኋላ ደግሞ አንድ ወስዳችሁ ቦታ አለ እዛው ኤርፖርት ውስጥ እናየዋለን። ሌትስ ጎ እንቀጥል። ኦኬ
ይኸው እንግዲህ መኪናችን ደህና ሁኚ። እናመሰግናለን ስላገለገልሽ። ሻንጣችንን የቀረን ሻንጣችንን ይዘን እንሄዳለን ማለት ነው ወደ ኤርፖርታችን። አሁን ደርሻለሁ። ከኤርፖርቱ ላይክ 5 ሚኒት ነው። ሸትል ሰርቪስ አላቸው እነዚህ መኪናዎቹ ራሳቸው ካምፓኒ። እሄዳለሁ ማለት ነው በእነሱ። ባይዛዊ መኪና ስትፈልጉም ሆነ ስትከራዩ፣ አሁን በተለይ ብዙ ቦታ የምትሄዱ ከሆነ ኡበር በጣም ኤክስፔንሲቭ ስለሚሆን መኪና መከራየቱ ሞር ረከስ ይላል። በተለይ እንደኔ በጣም 4፣ 5፣ 6 ቦታ ሙሉ የምሰራው ቪዲዮ ስለነበረ በጣም ብዙ ቦታ መሄድ አለብኝ እና መንጃ ፈቃዳችሁ ለመንዳት የሚፈቅድላችሁ ከሆነ ብትከራዩ አሁን በጣም ርካሽ ነው ከነ ፉል ኢንሹራንሱ ማለት ነው። አፑ ላይ ነው የምትጨርሱት። ልክ ኤርፖርት ስትደርሱ እንደዚህ ተዘጋጅቶ ይጠብቃችኋል። ከኤርፖርት አንስታችሁ እዛው ኤርፖርት መልሳችሁ ትጥሉታላችሁ ማለት ነው። ስለዚህ ከዚህ ነው ያነሳሁት። 4፣ 5 ቦታ መሄድ ነበረብኝ። መጨረስ ያለብኝ ቪዲዮ ነበር፣ እሱን ጨረስኩኝ ምናምን እና አሁን መኪናውን መለስኩኝ። መኪና የሚያከራዩ በጣም ብዙ ካምፓኒዎች አሉ እንደምታዩት እነ 6 ኤቪስ፣ ዶላር፣ ትሪፍቲ፣ ኢንተርፕራይዝ፣ ሄርትዝ ምናምን። ያኔ ከዚህ ካምፓኒ ነበር የተከራየሁት። ሄርትዝ ከነሱ ጋር ብዙ ጊዜ ይጠቀማቸዋለሁ እና ኢንተርፕራይዝ እነዚህን ይጠቀማቸዋለሁ። ባሳችን ይኸውና ወደ ኤርፖርት የሚወስደን። አሁን ደግሞ ወደ ኤርፖርት 5 ሚኒት እንሄዳለን ማለት ነው። 5 minutes later ደርሰናል። በዚህ ተርሚናል ለምንሄደው ሶርቦኛል እንግዲህ በዚህ ጉዞዬ ያው እንደምታዩት ነው። ስለዚህ ኤርፖርት ምሳዬን በላለው እቆያለሁ። 3 ሰዓት አለኝ እንደነገርኳችሁ። 3 ሰዓቴን የምቆየው የምበላው የምጠጣው ግን በነፃ ነው ማለት ነው። ቆንጆ ላውንች አለ እዛ እቀመጣለሁ። በነፃ ነው የምበላው የምጠጣው። ለምንድን ነው በነፃ የምበላው? ያው ቢዝነስ ክላስ ተጓዥን እንዳትሉኝ ኢኮኖሚ ክላስ ነው የምጓዘው፣ ግን ምሳዬን በነፃ በላለሁ። ስለዚህ እንዴት ነው ምናምን እየበላ እናወራለን። ደግሞ ኮፊ ታይማችንም እዛው ላውንጅ ውስጥ ነው የሚሆነው። ስለዚህ በደንብ አጫውታችኋለሁ። ተፈትሼ ከዛ በኋላ ኢሚግሬሽን ገብቼ ማንነቴን አረጋግጬ እንገናኝ። ኦኬ እንግዲህ ከፍተሻ ምናምን አልፈን መጥተናል። ምሳዬን የሚጋብዘኝ ማን ነው? ቅድም እንደተነጋገር ነው ኢትዮጵያን ኤርላይንስ ነው የምበራው። በዩናይትድ ኤርላይንስ ነው እንደምታዩት። አሁን በዩናይትድ ኤርላይንስ ነው የምበራው። በረራዬ ገና 3 ሰዓት ስለሚቀረው ዩናይትድ ክለብ እሄዳለሁ ማለት ነው። ስለዚህ የዩናይትድ ላውንች ደግሞ በዚህ ጋር ነው ያለው። ስለዚህ ወደዛ እንሄዳለን ማለት ነው። እንግዲህ እኔ የኢትዮጵያ አየር መንገድ የሼባ ማይልስ ጎልድ አባል ነኝ። ስለዚህ የኢትዮጵያ አየር መንገድ የሼባ ማይልስ ጎልድ አባል ስለሆንኩ በዓለማችን ላይ 1000 ኤርፖርቶች የሚገኙ ላውንቾችን አክሰስ ማድረግ ይችላለሁ ማለት ነው እና ማንኛውም የጎልድ አባል የኢትዮጵያ አየር መንገድን ብቻ ሳይሆን የስታር አሊያንስ አየር መንገድ አባል የጎልድ አባል ከሆነ ክለቦቹን አክሰስ ማድረግ ይችላል ማለት ነው። ላውንቹ ይሄ ነው እንግዲህ አክሰስ የምናደርገው። እንግባ። የምታውቁታላችሁ የስታር አሊያንስ ምን እንደሆነ፣ ሼባ ማይልስ ምን እንደሆነ፣ ጎልድ፣ ፕላቲኒየም፣ ሲልቨር ምን እንደሆነ። ስለዚህ እስቲ ላውንች ቁጭ ብለን እንደውም ኮፊ ታይም እዚሁ ምሳችንን እየበላ በዚሁ ደግሞ ስለነዚህ ነገሮች እናወራለን ማለት ነው። ስለዚህ የኛው ጉዞ እንግዲህ ለየት የሚለው አንድም የጉዞ ኤክስፔሪየንስንም ጭምር እየነገርኳችሁ ስለሚሆን በጣም ብዙ ሰው ነው ያለው። ቦታ አጣው። ስለዚህ አይ ቲንክ እዛው ብመለስ ነው የሚሻለኝ። እዛው ጋር ያለ አንድ ቦታ በጊዜ ብቆጣጠረው። ይሄ ሁሉ እንግዲህ የቢዝነስ ክላስ መንገደኛ ነው። ግማሹ ደግሞ እንደኔ እንግዲህ ኢኮኖሚ ክላስ እየተጓዘ ግን የሼባ ማይልስ ጎልድ ወይም ፕላቲኒየም አባል ነው የሚሆነው። እዚህ ተይዟል። ህዝብ አዳ አስጨንቆት የለ እንደ ዩናይትድን ክለብ እዚህ ጋር ነው እና ቡናችንን ይዘን እንምጣ። የሚቀማመስም ካለን ቀማምስ አይሻል? ኦኬ ቡናችንን ይዤ መጥቻለሁ። እንዲሁም ትንሽ እንደ ሳንዱች ነገር አግኝቻለሁ። እሱን ይዤ መጥቻለሁ። ስለዚህ ሳንዱቼን እበላለሁ። እዚች ጋር ደግሞ ኬክ ነገር አለኝ። ስለዚህ እነሱን እበላለሁ ማለት ነው። ቡናን የሚያክል ነገር በሁለት ፊደል መገለጽ ነበረበት። ቡና አትሊስት በእንግሊዝኛ ይሻላል። ኮፊ ብሎ ሰፋ አድርጎታል። ቡና ብቻ ነው መባል ያለበት። ቢያንስ ቡንዬ ብለን ብናረዝመው ምን አለ? ፊደል አይገልጸውም። ኤኒዌይስ እስቲ የስታር አሊያንስ ወሬያችንን እንቀጥላለን። እንብላ መጀመሪያ። ኦኬ ምግባችንን አጠናቀናል። አሁን ወደ ቡናችን እንገባለን። ስታር አሊያንስ እንግዲህ ስለ ስታር አሊያንስ ስለ ሼባ ማይልስ እና ሌሎችም ያው ብዙዎቻችሁ እንግዲህ የኢትዮጵያ አየር መንገድ ምናምን የምትጠቀሙ ታውቃላችሁ። ለማታውቁትና እስከዛሬ ደግሞ ነገርዩ ስታር አሊያንስ አባል የኢትዮጵያ አየር መንገድ የስታር አሊያንስ አባል ሲባል ምንድነው ለምትሉ ይሄን አጠር ያለች ንግግር ሳረግ ደስታ ይሰማያል። ኤኒዌይስ ስታር አሊያንስ ማለት ወደ 29 አካባቢ አየር መንገዶች የመሰረቱት ህብረት ነው። የአየር መንገዶች ህብረት ነው። በዛ ውስጥ ካሉ ትልልቅ አየር መንገዶች መሀል ኢትዮጵያን ኤርላይንስ፣ ሉፍታንዛ፣ ሲንጋፖር ኤርላይንስ፣ ዩናይትድ ኤርላይንስ የመሳሰሉት እነዚህ አባል ናቸው። እነዚህን የጨመረና ከ20 በላይ አየር መንገዶች በህብረት አንድ ላይ ሆነው የሚሰሩበት። ለምሳሌ ከሚሰሩት ነገር አንዱ መንገደኞችን በኮኔክሽን ያስተናግዳሉ። በጋራ ደንበኞቻቸውን እንደ ጋራ ይቆጥራሉ። ለምሳሌ አንድ ሰው ከአዲስ አበባ ወደ ካሊፎርኒያ የአየር
ትራንስፖርት ቢቆርጥ ማለትም ቲኬት ቢቆርጥ በኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ካሊፎርኒያ ድረስ አይበርም። የሚመጣው ዋሽንግተን ዲሲ ነው ወይ ደግሞ ቺካጎ ነው የተወሰነ ወይ ደግሞ አትላንታ ነው። ሶ መንገደኛው ካሊፎርኒያ ድረስ ቲኬቱን ይቆርጣል። የኢትዮጵያ አየር መንገድ ግን ካሊፎርኒያ ድረስ አይሄድም። ስለዚህ የኢትዮጵያ አየር መንገድ ያን መንገደኛ ይዞ አይኤዲ ወይም ደግሞ ዋሽንግተን ዲሲ ድረስ ይዞት ይመጣል። ከዋሽንግተን ዲሲ በኋላ ለዩናይትድ ኤርላይንስ ይሰጠዋል ማለት ነው። ዩናይትድ ኤርላይንስ ደግሞ ኦን ቢሃፍ ኦፍ ኢትዮጵያን ኤርላይንስ ያን መንገደኛ ተቀብሎ ልክ እንደ ኢትዮጵያን ኤርላይንስ አስተናግዶ ወስዶ ዴስቲኔሽኑ ድረስ ያደርሰዋል ማለት ነው። ስለዚህ አየር መንገዶች እነሱ በማይደርሱበት ዴስቲኔሽን ላይ እስከሚሄዱት ይሄዱና ለአጋር ለሆነው በስታር አሊያንስ እንደ ህብረት ለሆኑ አየር መንገድ ያቀብሉታል ማለት ነው። ሌላኛው ደግሞ ሁሉም አየር መንገዶች የስታር አሊያንስ አባል የሆኑት የራሳቸው የሆነ ማይል ካውንት የሚያደርጉበት መንገድ አለ። ለምሳሌ እኔ ስጠቀም የኢትዮጵያ አየር መንገድ የራሱ የሆነ ደንበኞቹ በተደጋጋሚ ሲጠቀሙ የሚሄዱትን ያህል ማይል ርቀት ሼባ ማይልስ ይባላል። በዛ ልክ ስትጠቀሙ የሼባ ማይልስ አባል ስትሆኑ ቁጥር ይወጣላችኋል። በዛ ቁጥር በዛ በመለያ ቁጥራችሁ እያንዳንዱ የምትጓዙት መንገድ እየተመዘገበ በማይላችሁ ፍሪ ቲኬት ታገኛላችሁ። እንዲሁም ደግሞ ተጨማሪ ሻንጣ ያለ ክፍያ እንደዚህ ላውንቾችን አክሰስ ማድረግ። እነዛ ደግሞ 3 የአባልነት ደረጃ አለው። የመጀመሪያው ሲልቨር ነው። ሲልቨርም ስትሆኑ የራሱ የሆነ የምታገኙት ጥቅም አለ። ጎልድ ስትሆኑ የምታገኙት ጥቅም አለ። ፕላቲኒየም ስትሆኑ የምታገኙት ጥቅም አለ። ለምሳሌ ጎልድ በመሆን አሁን እኔ የኢትዮጵያን ኤርላይንስ ማናቸውንም ፍላይት በኢኮኖሚ ክላስ እንኳን ብቆርጥ እንደ ቢዝነስ ክላስ ነው ትሪት የምደረገው። ማለትም እስከ መቀመጫ ድረስ ማለት ነው። መቀመጫ ያው ኢኮኖሚ ጋር እቀመጣለሁ። ነገር ግን ገብቼ እስክቀመጥ ድረስ ፕራዮሪቲ ቦርዲንግ አለኝ። ቢዝነስ ክላስ ላውንቹን አክሰስ አደርገዋለሁ። ላውንች ገብቼ መሳይ መብላት እችላለሁ ምናምን። ይሄንን እንግዲህ የኢትዮጵያ ኤርላይንስ የራሱ የሆነ የሼባ ማይልስ ካውንት ያደርግና ደንበኞቹን ግሬድ ይሰጣቸዋል። ይሄ ጎልድ ነው፣ ይሄ ፕላቲኒየም ነው፣ ይሄ ሲልቨር ነው እያለ በተጓዙበት ርቀት ማለት ነው። አሁን እኔ ጎልድ ነው ያለሁት። ሶ ልክ እንደዛ ሲሆን ደግሞ የኢትዮጵያ አየር መንገድ ደግሞ የስታር አሊያንስ አባል ስለሆነ ስታር አሊያንስ ደግሞ የሚያስተሳስራቸው አየር መንገዶች በዓለም ላይ ከ20 በላይ ናቸው። እንዲሁም በዓለም ላይ ደግሞ ከ1000 ኤርፖርቶች በላይ ላውንቾች አሏቸው። እንደዚህ አይነት ፍሪ ፉድ፣ ፍሪ ድሪንክ ምናምን በቃ ሁሉም ነገር ነፃ የሆነበት ማለት ነው። ስለዚህ እነዛን አየር መንገዶች በየደረሳችሁበት አሁን የኢትዮጵያ አየር መንገድ ጎልድም ስለሆነ በደረሰ 1000 ኤርፖርቶች በዓለማችን ላይ ላውንቾች እንደዚህ አክሰስ በማድረግ በመግባት ትበላላችሁ፣ ትጠጣላችሁ። ትሪት የምትደረጉት እንደ ቢዝነስ ክላስ መንገደኛ ነው ቦርድ እስከምታረጉበት ድረስ ማለት ነው። አሁን እኔ ኢኮኖሚ ክላስ መንገደኛ ነኝ። ጎልድ በመሆኔ ነው እዚህ እየበላሁ ያለሁት። ከዛ በኋላ አውሮፕላን ውስጥም ስሳፈር ቅድሚያ ነው የምገባው እኔ። ከኔ በኋላ ነው ሌላው ተከታይ የሚገባው ይላል። ከዛ በኋላ ቅድሚያ ነው የምትገቡት። ልክ ከቢዝነስ ክላሶቹ እኩል ፕራዮሪቲ ቦርዲንግ አላችሁ፣ ትገባላችሁ ማለት ነው። አሁን በዩናይትድ ኤርላይንስም ሲሄድ ምንድነው የሼባ ማይልስ አባልነቴን የዩናይትድ ኤርላይንስ ያውቀዋል። ስለዚህ በዩናይትድ ኤርላይንስ የበረርኩትም የኢትዮጵያ አየር መንገድ ሼባ ማይልስ አካውንቴ ላይ ይመዘገብልኛል ማለት ነው። ስለዚህ በዓለም ላይ ያሉት የስታር አሊያንስ አባል በሆኑ አየር መንገዶች ሁሉ ስጠቀም ሊንክ አድርጎ በኢትዮጵያ አየር መንገድ አካውንቴ ሼባ ማይልስ አካውንቴ ላይ ይመዘግብልኛል ማለት ነው። ከዛ በኋላ ፍሪ ቲኬት፣ ፍሪ አክሰስ የተለያየ ነገር አገኛለሁ ማለት ነው። ስለዚህ ልክ እንደዛ በኢትዮጵያ አየር መንገድ በተደጋጋሚ ስትጠቀሙ ወይ በዩናይትድ ኦር በሲንጋፖር ኤርላይንስ ወይ በሉፍታንዛ በመሳሰሉት የስታር አሊያንስ አባል በሆኑ ስትጠቀሙ ማይሎቻችሁን እንደዚህ ካውንት ብታደርጉት እንደዚህ አይነት ቤኔፊቶች ነው። አሁን ምሳ ለመብላት ኤርፖርት ውስጥ $25 $30 ታወጣላችሁ፣ ግን ያንን ነገር ያስቀረዋል ማለት ነው። ይሄ ብቻ ሳይሆን ብዙ ነገሮችን ቤኔፊት ታገኛላችሁ። ሲጠራቀም ማይሉ ደግሞ እንዲሁ የነፃ ትራንስፖርት ነፃ አየር ቲኬት ታገኛላችሁ። እንዲሁም ቲኬት ተጨማሪ ሻንጣ መያዝ ትችላላችሁ። ስለዚህ ጥቅሙ ብዙ ነው። ከበረራችሁ አይቀር በኢኮኖሚ የምትበሩ በቢዝነስ የምትበሩ ብቻ ማይላችሁን ካውንት እያደረጋችሁ ስትሄዱ ያው ሆፕፉሊ ብዙዎቻችሁ ትጠቀሙታላችሁ። ብዙ አየር መንገዶች ደግሞ የተለያየ ህብረት አላቸው። ለምሳሌ ኤምሬትስ የራሱ የሆነ አባል የሆናቸው አብሮ የሚሰራቸው አየር መንገድ ልክ እንደ ስታር አሊያንስ የነ ኤምሬትም ሌላ አለ እንዲሁ ስካይዋርድ የሚባለው የነሱ አይ ቲንክ እንደዛው የነሱም ህብረት አላቸው። ስለዚህ ስታር አሊያንስ ማለት እንግዲህ የአየር መንገዶች ህብረት ነው። በህብረት ሆነው መንገደኞቻቸውን በህብረት ትሪት ያደርጋሉ። መንገደኞች ይቀባበላሉ፣ አብረው ይሰራሉ፣ መንገደኞቻቸውን ይንከባከባሉ ማለት ነው። አሁን ትንሽ ላፕቶፔን አወጣና እዛ ላይ ትንሽ መሰጣለሁ ትንሽ የተወሰነ ሰዓት እዚህ ስለምቆይ ማለት ነው። ስለዚህ አብረን ደግሞ እንበራለን። ፔሩ ናት የመጀመሪያ ዴስቲኔሽናችን እንደነገርኳችሁ። ፔሩ ሊማ ዋና ከተማዋ ላይ ቱር ጋይዶቹን እናገኝና ከዛ በኋላ ነው ወደ ኩዌቶ ከዛ በኋላ ወደ አማዞን ጫካ የሚገባው ማለት ነው። የዛሬው መንገድ እንደነገርኳችሁ ልዩ ነው። እንደሌላው ያው እዛው ቦታው ላይ ደርሼ ብቻ ሳይሆን መንገዱንም ነው እያሳየኋቸው ያለሁት ማለት ነው አብረን። ስለዚህ እስካሁን ያለው ይመቻል። እንግዲህ በቅንጦት ነው ያለነው ትላል። ኦኬ ኤኒዌይ ሰዓቱ በጣም አልሄድ ብሎ ነበረ፣ ግን አለቀ። የማያልፍ የለም ታለፈ። አሁን እንግዲህ ወደ ጌታችን እንሄዳለን። ስቲል ነው ባይ ዘ ዌይ ዝም ብዬ ኤርፖርቱን ዞር ልበልበት ብዬ ነው እንጂ አሁን ገና 30 ምናምን ደቂቃ ይቀረኛል ገና ቦርዲንግ ሊጀመር ማለት ነው። ስለዚህ እስኪ እዚህ ከዩናይትድ ክለብ እንውጣና ኤርፖርቱን ዞር እንበል። ጌቴንም ሊያው በጊዜ እጄ አንዳንዴ በጉዞዬ ላይ ኤርፖርት ማየት በጣም ደስ ይለኛል። በቃ የሆነ ኤርፖርት ውስጥ ያለ ይሁን አዲስ ነገር ማየት ደስ ይለኛል። የሆነ እነሱን መቅረጽ ምናምን ፎቶ ማንሳት
ማውራት ዶክመንት ማድረግ ምናምን ወዳለሁና ጄስ በጣም የብዙ ኤርፖርት ፋይሎች አሉኝ ገና ያላያቸዋቸው ማለት ነው። ብዙ ኤርፖርቶች ላይ የምቀርጻቸው ምናምን እና አሁን ይህን ኤርፖርት ላይ ሂውስተን ኤርፖርት ነው። ጌቴን አይቼው በዛው አልፍ ሄድና እናየዋለን። ሂውስተን ግን ኤርፖርቱ እንዴት ነው ለምን እንደዚህ ያደረጉት? የሆነ የሳይንስ ነገር ምናምን ቢያደርጉት አሪፍ ነው። ምክንያቱም ያለነው እኮ የናሳ መቀመጫ ነው። ናሳ ያለው እዚህ ቴክሳስ ሂውስተን ነው። የሆነ ሳይንሳዊ ነገር ምናምን ቢያደርጉት አሪፍ ነው። እንደዛ ያደረጉ ብዙ ጊዜ ቲሙን ምናምን አሰራሩ ምናምን እንደዛ ኤርፖርቱ ሀገሩን እንዲገልጽ ያደርጉታል። ብዙ ጊዜ የተለያየ አካባቢ ላይ ስትዞሩ ማለት ነው። እስካሁን የሆነ በቃ ሰምቲንግ የሆነ ስፔስን የሚያመለክት ምናምን ነገር አላየሁም። አይ ቲንክ እንግዲህ ወይ ይኖራል እኔ አለማየቴ ነው፣ ግን መብዛት ነበረበት። E7 ይሄ ነው ጌታችን። ይሁንና ደርሰናል። እንግደኞቹም እነዚሁና ጌታችንን ካየን ዘንድ ገና 30 ደቂቃ ስላለን እስቲ ኤርፖርቱ ምን ያህል ሰፊ ነው ነው ስታርባክስ ማትገባበት እዛ ጋር ኪዮስክ ይዛ ተወሽቃለች። ረዘም ያለ ፍላይት ነው። ይውላችሁ ፊልም አውርጃለሁ፣ ፊልም አያለው፣ ማነበው ነገር አለኝ፣ አነባለሁ ምናምን አያልቅም። በቃ አውሮፕላን ላይ በተለይ ደግሞ ዩናይትድ በጣም ፋስት የሆነ ዋይፋይ ነው ያለው እና እሱን የምጠቀማለሁ። ማላደርገው ነገር የለም። አውሮፕላኑን ላሳያችሁ። የዩናይትድ አውሮፕላኖች ናቸው። ሻንጣ እያወረደች ነው። እዛ ጋር ነዳጅ የሚቀዱበት ነው ተሽከርካሪዎቹ። ሂውጅ ነው ኤርፖርቱ በጣም ግን ምንም የሆነ የሚስብ ነገር የለውም። እንደ ሌሎች ኤርፖርቶች የሆነ የምታዩት ነገር ምናምን የሚስባችሁ ነገር የሆነ አክቲቪቲ ነገር ምንም የለውም። ከኤርፖርት እንደሆነ በስማ ሲንጋፖር ኤርፖርትን የሚያክል እስካሁን አላየሁም። ሲንጋፖር ኤርፖርት እና ሁለተኛ ደግሞ የኳታር ኤርፖርት አይታችሁታል። እሱን ቪዲዮ ብሎግ አድርጌላችኋለሁ እኮ በተለይ ሲንጋፖር ኤርፖርትን 24 ሰዓት እዛ ነው የቆየሁት። ላይ 2 ቀን የቆየሁት የ24 ሰዓት ቆይታዬን ግን ቪዲዮ አድርጌ ሰርቼዋለሁ። እላዩ ላይ ሆቴል አለ፣ ዙ አለ፣ ቦታኒካል ጋርደን አለ፣ ምን የሌለው አለ ሲንጋፖር ኤርፖርት እና በዓለምም ደግሞ አንደኛ ነው ሁልጊዜ። ሲንጋፖር ኤርፖርት እና ኳታር ኤርፖርት ሁልጊዜም አንደኛና ሁለተኛ እየተፈራረቁ ማለት ነው እንትን ይላሉና እሱን ኤርፖርት ያላያችሁ ስትሄዱ በአካል ይዩት። የተለያየ ሰው እንደውም ሲንጋፖር ኤርፖርትን ለመጎብኘት እያለ ወደ ኤርፖርቱ ይሄዳል። ሀገር ውስጥ ከሚጎበኝ መስህብ አንዱ ኤርፖርት እና እሱን ስል ምን ያስታውሰኛል ትዝ ይላችኋል? ኤርፖርት እንደተገነባ ቦሌ ኤርፖርት አሁን ያለው አዲሱ ተርሚናል ትዝ ይላችኋል? ቦሌ እንደተገነባ ቦሌ ኤርፖርት ዘምኖ ተገንብቶ ምናምን ስኬሌተር ለመጀመሪያ ጊዜ ስኬሌተር ኢትዮጵያ ውስጥ የነበረው እዛ ነበር፣ ኤርፖርት ውስጥ ነበርና በቃ እሱን ለማየት ሄዶ ኤርፖርት ተከፍሎ ነበር የሚገባውና ሄደን ምናምን ክብራ ዘርጋጩ ጭነን ተከፍሎ ገብተን ምናምን ኤርፖርቱን ጎብኝተን ምናምን በቃ እና ያንን ጊዜ አስታውሰኝ። ሲንጋፖር ኤርፖርቱ ራሱ የሚጎበኝ ነው እና ያው አዲስ እንደሆነ የሚቀር የለም። አሁንም ቦሌ ኤርፖርት ደግሞ ሌላ ኤርፖርት እየተገነባ አይደለ ተጀምሯል እና ያው አዲሱ ደግሞ ኤርፖርት ሲሰራ እንጎበኘዋለን። በደንብ ያማረ ነው ዲዛይኑን አይተ ነው በጣም ነው የሚያምረው። ኦኬ ሶ ምንም ይሄ አዲስ ነገር የሌለው በቃ የተለመደ አይነት መደበኛ ኤርፖርት ነው። በጣም ሂውጅ ነው፣ በጣም ትልቅ ነው፣ ግን አዲስ ነገር የለውም። በቃ የሚሰለች አይነት ኤርፖርት ነው። ኤርፖርት አሁን ላይ በቃ ፉክክር አድርገውታል። በቃ የሆነ በተለይ አሁን የሚሰሩ ወደ መካከለኛው ምስራቅ ስትሄዱ እንዲህ ወደ ሩቅ ምስራቅ ምናምን ስትሄዱ የሚሰሯቸው ኤርፖርቶች አክቲቪቲ ምናምን የተሟላላቸው ስለሆነ በጣም ብዙ የሚገራርም ነገር ነው የምታገኙት። ይኸውላችሁ እንደዚህ አይነት ሱቆች ኤርፖርት ውስጥ በቃ እየበረከቱ ነው። ምንም ሰው የሌላቸው ሱቆች ማለት ነው። ምንም ሻጭ የለ ምን የለ ብድግ አድርጋችሁ። በፊት እንኳን ሱቆቹ ኤግዚስት ሲያደርጉ ራሱ የሆነ ጠባቂ ምናምን ያደርጉላቸው ነበር። አሁን ግን በቃ ጠባቂ የለም ምን የለም፣ ጀስት ወስዳችሁ ከፍላችሁ መውጣት ነው። የሆነ ነገር ማድረግ አለባቸው። ስለዚህ ጋር ኤግዚቢሽን አላየሁ። ይኸው እኔ ኤርፖርቱን ሳስስ ለካ ለቦርዲንግ 7 ደቂቃ ቀርቶናል ቦርዲንጉ ሊከፈት። ስለዚህ መጣው ቴንክስ ቱ ኢትዮጵያን ኤርላይንስ ሼባ ማይልስ ግሩፕ 1 ቦርድ የምናደርገው። ስለዚህ በዋን በኩል ሄደን እንሰለፋለን ፕራዮሪቲ ባለው ማለት ነው። ኦኬ ግሩፕ 1 እሺ። ስለዚህ 1 2 3 4 ሰው ነው ቀድሜ ማለት ነው ከሚሊተሪ ምናምን ውጪ ማለት ነው። ስለዚህ እንገባለን። ኦኬ ተጠራን። ሲቼንጅ ይላል እንዴት እንደሚያስጠላኝ መቀመጫ ሲቀየር። ምክንያቱም መጀመሪያ በቃ አስቤ ምናምን ስለምላት ይሄ ደግሞ 40 ኤ ላይ ነው የምቀመጠው። ስለዚህ 40 ኤ ላይ ትንሽ ወደ ኋላ ነው፣ ግን ዊንዶ ሲት ነው። አውሮፕላኑ ተቀይሮ ሲቱ ተቀየረ። በፊት የነበረኝም ዊንዶ ሲት ነው 31 ኤ ነበርኩኝ። ከዛ 40 ኤ ላይ ወሰዱኝ እዛው ዊንዶ ሲት ላይ እንዳለ። አውሮፕላኑ ያው ሞዴሉ ሲቀየር ሲቱን በሙሉ ይቀይሩታል። ለዛ ነው እንደለመድነው ካቢን ክሩዎቹን በአማርኛ ነው ሰላም ምንላቸው። ሰላም ካሉ እንዴት ነሽ ግብዳውን አውሮፕላን ያደረጉት። ይሄ ቢዝነስ ክላስ ነው። እንዴት ናችሁ? ከጎኔ ሰው ባይኖር እንዴት ደስ እንደሚለኝ አስባችሁታል? እንዴት ፏ ብለን እንደምንሄድ 40 ሲቴ ላይ ደርሻለሁ። ስለዚህ ኮተቴን አስቀምጣለሁ። አይዘው ለሊት ነው የምንደርሰው። ፔሩ ስንደርስ ኦልሞስት ሚድናይት ነው የምንደርሰው። ስለዚህ ብዙ ነገር ሸክፈናል። ከምንም በላይ እቺ ጉዞ አጋሪ ምን እንደሆነች እኮ አልገባችሁም። ላሳያችሁ። ሉክ ይሄ አለ። ይሄንን እዚህ ላይ ያስረዋሉ። ከዛ ያለ ጭቅጭቅ አብዛኛው አውሮፕላኖች ማስቀመጫ የላቸውም። ስለዚህ እንደዚህ ታረጉኝ። ቁጭ ስልካችሁ እንደዚህ ተቀምጦ በቃ ፊልማችሁን ታያላችሁ። የምታዩትን ዳውንሎድ ያደረጋችሁትን ታያላችሁ። ሉክ
ቻርጀሪን ትልቀቱን መዶሻ ነው የሚያክል የድንጋይ መዶሻ ያክል ግን የሁሉም ስላለው ነው። የሁሉም ሀገር ሶኬት ይለያያል። አንዳንዱ አሁን ለምሳሌ የኔ ኢሮፕ ስታይል ነው። ይሄ ኢሮፕ ነው ካያችሁ፣ ኢሮፕ ሶኬቶች ላይ ብቻ ነው የሚሰካው። ወደ አሜሪካ ስትመጡ አሜሪካ ይሄ ነው ጫፉ። ስለዚህ አሜሪካ ላይ አይሰካም። ስለዚህ እቺ ደግሞ የትራቭል ነች። የሁሉም ሀገር አላት። ኮሪያም ብትሄዱ አላት፣ ጃፓንም ብትሄዱ አላት። ኤቭሪዌር ሁሉም ኦል ኦቨር ዘ ወርልድ የሶኬታቸው ይለያያል ስታንዳርድ ስላለው ማለት ነው። ሶኬታችንን አውጥተናል። ሌላ የምንፈልገው ነገር ከቦርሳችን የለም። ጸልዩልኝ እንግዲህ ከሰው ከጎኔ እንዳይኖር። ሰው ከሌለ 2 ሲት ነው ፈታ ዘና ነው ብሎ ያው የሚበላ የሚጠጣ ይሰጡናል ብለን እናስባለን። ካልሰጡን ግን ያው ውሃ ይዘናል። አንዳንድ ጊዜ ሰርፕራይዝ ያደርጓቸዋል አየር መንገዶች። አብዛኞቹ በተለይ ግል አየር መንገዶች ይሸጡላቸዋል እንጂ የሚበላ አይሰጧቸው። ይሄ ደግሞ ኦልሞስት 6 hours ፍላይት ስለሆነ ቱ ሎንግ በጣም ረጅም። ስለዚህ በደንብ ዝግጅት ይጠይቃል። ልክ ከተቀመጣችሁ በኋላ አጠገቤ ሰው ይቀመጣል አይቀመጥ የሚለውን ደግሞ እንዴት እንደሚያጓጓ ገብተው እስኪጨርሱ እንዲህ አይናቸው ነው የሚታዩት። እና እስካሁን ውጭ ያሉትን ብዛት የመንገደኞች ብዛት አይቼ ምናልባት ሊቀንስ ይችላል ብዬ አሰብኩ። ምክንያቱም በፊት አነስ ያለችው አውሮፕላን ነበረች እንዳልኳቸው አውሮፕላን አልተቀየረም። አውሮፕላን ስለተቀየረ ሜቢ አሁን የአውሮፕላን ጠቧቸው ስለሆነ ወደዚያ ያሰፉት ሜቢ የሆኑ ክፍት ቦታዎች ይኖራሉ። ካለም አጠገቢ ምን አረጋችሁ ያው ለመቅረጽ ነው። ነፃነታችሁን ታጣላችሁ። እንዲተኛባችኋል የሆነ ሰው ምናምን ነገር በተለይ ረዥም ፍላይት ሲሆን አንዳንዱ እንዲተኛባችኋል፣ አንዳንዱ ደግሞ ሲያንኮራፋ ያስቃችኋል። በቃ የሆነ ዳገት እየወጣ የኔትሬ ዳገት እየወጣ ነው የሚመስለው። እና ፍላይት ላይ እስካሁን በጣም ብዙ ፍላይት ነው ያደረኩት። በቁጥር ኦልሞስት 400 ምናምን በዛ በላይ አድርጋለሁ። ኤግዛክት ዳታው አለኝ። ሁሉም ብዙዎች የቦርዲንግ ፓስ አሉኝ ምናምን እና ያሳዝናል። ሰው መጣ ከጎኑ። ኦኬ ትልቅ ሴትዮ ናቸው። አሁንም ተስፋ አለኝ፣ ምክንያቱም ከኋላ ያለው ወንበር ሁለቱም ባዶ። ስለዚህ አውሮፕላኑ ከተንቀሳቀሰ ወደ ኋላ ሄዳለሁ ማለት ነው። ሲት ባዶ ሰው የለውም እስካሁን። ግን አሁን ሰው እየገባ ነው። በሩን ልዝጋው እንዲከስ አይ ተስፋ የለኝም። በቃ እየመጣ ነው ሰው። አይ ቲንክ ይሄ ፍላይት ሙሉ። ኦኬ ኤኒዌይስ በቃ መጨረሻውን እነግራቸዋለሁ። እንደውም ይለፍ በቃ ሆስተሷን ጠየኳት። ስለዚህ የተወሰኑ ፍሪ ስፔሶች አሉ፣ ግን ቦርዲንጉም ማለቅ አለበት አለ። ስለዚህ ቦርዲንግ ኮምፕሊትድ ሲባል መንቀሳቀስ። ከኋላ ያለው ወንበር ስቲል ክፍት ነው ወይ ባለቀ ሰዓት። ኧረ 2 አይደለም 1 2 3 4 ሰዎች መጡ። 4ቱ ግን ከፊት ቀሩ። ሌላ 2 መጡ ታላችሁ። አይ መጡ እነዛ መንገድ አልፋ ሄደች። ወይ ተመለሰ። የስ ስቲል ክፍት ናት ወንበሬ። እሱም እዛ ጋር ቀረ ጥንድ መስሎ። ወይኔ ሌሎች መንገደኞች መጡ። ወይኔ እሱ እዛ ጋር ወንበሩን አገኘ። ሌሎች መንገደኞች መጡ። የለም በቃ እነዛ መጡ። ወደ 5 ሰው መጣ፣ ግን ስቲል ክፍት ቦታዎች አሉ። ኦኬ እነሱ ቅድም ያሳየኋችሁ ጥንዶች ሆነው ቦታውን እንትን አላላቸውም እና ሴትዮዋን ቀየሯት፣ አንድ ወንበር ወደ ኋላ ማለት ነው። ግን ስቲል 3 መንገደኞች አሉ አሁን የሚመጡት። 2 ተቀመጡ ሌላ ቦታ። ስለዚህ እነዚህ 3 መንገደኞች እቺን ወንበር ከዘለሉ ተስፋ አለ። አልፈው ከሄዱ ይሄ ልጅ አልፎት ሄደ። ይሄ ልጅ እሺ፣ ይሄም ሰውዬ አልፎት ሄደ። ወይኔ አባባ፣ አሁን አባባ ናቸው እንግዲህ። ሌላ 2 መንገደኛ መጣ። አይ እንደዚህ መንገደኛ ቆጥሬ ወይ ራሴን ስራ ሳልሰራ ይሁሉ ሰዓት አለ። አባባ እዛ ጋር ተቀመጡ። ግን ሌላ 2 መንገደኛ ተጨምረዋል። እስቲ አሁን አረንጓዴ የለበሰው ነው ከኋላ ያለ። ስለዚህ እነሱ ሜቢ አይ ቲንክ ይሄ ሰውዬ እዛ ነው አረንጓዴ የለበሰው ሰው ወንበር ላይ ነው። ተቀመጡበት። በቃ ምንም ተስፋ የለኝም። አርፈን መብረር ነው በቃ እኔም ብሎ ብቻዬን ተቀማጭ። ኦኬ ኤኒዌይስ ጉዟችን ተጀመረ። አሁን ራንዌይ ላይ ነው እንደምታዩት። ፀሐይዋም ትላለች፣ ልትጥልቅ አይነት ነገር ነው። እየሸኙን ነው። ሴፍቲ እየታየ ነው። የደህንነት መልእክት እየተላለፈ ነው። አታምኑም ማለት ሊነሳ ወደ መንደርደሪያው ከሄደ በኋላ አውሮፕላኑ ማለት ነው ከመንደርደሪያው ጋር ተመልሶ መጣና አሁን አውሮፕላኑ ላይ ትንሽ የሆነ ችግር አገኘንና መስተካከል ስላለበት ብለው ተመልሰን ወደ ጌታችን ተመለስን ማለት ነው። አሁን ሜቢ ወይ ሊያስወርዱን ነው ከአውሮፕላኑ ምናምን። ብዙ ጊዜ በቃ በጣም እንትን የሆንኩበት የሆነ ቶሎ መድረስ አለብኝ ምናምን ብዬ ያቀድኩበት እንትን በቃ ወይ ዲሌ ይሆናል ወይ ምናምን እና ከዚህ በፊት ማየታችሁ ከሆነ ብሩናይ ስሄድ በተመሳሳይ የተረኩላት ሀገር በጣም ስፔሻል ያልኩት ፕሮግራም ነበረ እና በዛ ላይ ዲሌ ያጋጥሞኝ ነበር። 4 ሰዓት ዲሌ ማለት ነው። አሁን እንግዲህ 30 ደቂቃ ዲሌ አድርጎ ነበር አውሮፕላኑ። ይሄ አሁን ጭራሽ ተመልሰን ከአውሮፕላን ሊያስወርዱ ነው። አይ ቲንክ
አውሮፕላኑን ችግር አገኘንበት ብሎ ወደ ጌት ተመለሰ። አሁን እየቆምን ነው ይኸውና ተመልሰን መንደርደሪያው ጋር ሄደን ነበር። አሁን ወደ ጌታችን ተመለስን ማለት ነው። እና ያው እንግዲህ it happens ማንም ባሰበበት እንግዲህ እንትን አይልም። ያው አንዳንድ ነገሮችን መቆጣጠር አንችልም፣ ከቁጥጥራችን ውጪ ናቸውና ምንድን ወይ ችግሩ ቢነግሩን እኮ እንደው ችግር አለን ያሉ ዝም ብለን እኔም በሆነ ወረጅ የሆነች ነገር ማድረግ አያቀተኝም። ሌላ መልእክት ላከ ዩናይትድ ኤርላይንስ የደቂቃው አፕዴት እያደረጉን ነው፣ ግን በቃ ስቲል ተቀመጠ 30 ደቂቃ ምናምን ተቀመጠ። አሁን ደግሞ ከዚህ በኋላ ገና 32 ደቂቃ ነው የምንቆየው። ስለዚህ ገና 5:27 ላይ ነው የምትነሱት ብለዋል። ገና 30 ደቂቃ ልቀመጥ ነው። አዲስ አበባ ምናምን አውሮፕላን ውስጥ በጣም አሰልቺ ነው። እስማ አስባችሁታል? ገና የምንገባው ሚድናይት ላይ ነበር። አሁን በቃ ጭራሽ ከሚድናይት በኋላ ነው የምንገባው። ኦልሞስት 1 ሰዓት ምናምን ስለዘገየ ማለት ነው። በመድኃኒዓለም እንቅልፍ ሁሉ ያዛባል። አሁን ነገ ተነስቼ ቀረጻ ነበርኩኝ ምናምን በዚህ ምክንያት አሁን እሱ ሁሉ በቃ ተበጠበጠ ማለት ነው። ያሳዝናል። እንግዲህ ከማአት ጥበቃ በኋላ ኦልሞስት ከ1 ሰዓት በላይ አውሮፕላን ውስጥ ተቀምጠናል። አሁን ላይ ሲስታናውን ሳረጉ በቃ የምንሞክረው ነገር ተሞክሯል፣ ተስተካከለም ተስተካክሏል፣ ልንነሳ ነው ብለዋል። ኤፍኤም ሚኒትስ ብለዋል። ስለዚህ ከትንሽ ደቂቃ በኋላ ወደ መንደርደሪያው እንመለሳለን ማለት ነው። በእድሜ ዘመኔ ሁሉ ያው ህጻኖኛ አይደል ዶክመንተሪ ላይ አማዞንን ሳየው ያው ትምህርት ቤት ስንማር ስለ አማዞን ምናምን በቃ ይገርመኝ ነበር። ያጫካና አድጌ እስኪሄድ ምናምን ከተመኘሁት ጊዜ በላይ እዚህ አውሮፕላን ዲሌ እያደረገ ያዘገየን ጊዜ በለጠ። ኧረ እንሂድ ስለመድኃኒዓለም ኤፍኤም ሚኒት ካሉ በኋላ ራሱ በቃ እንደ እንትን ነው የሚገለባበጡት። በቃ ኤፍኤም ሚኒት ሳውን ልንሄድ ነው ካሉ በኋላ ድጋሚ አስቆሙን። ጭራሽ ከአውሮፕላኑ መውረድ ዘና ማለት የምትፈልጉ ካላችሁ ግቡና ወደ ተርሚናሉ ዘና ብላችሁ ባጋችሁን ያዙ ምናምን አሉ። ኤኒዌይስ እንግዲህ ቆምኩኝ። እስኪ ዘና ልበል ብዬ ትንሽ ወክ ላድርግ ብዬ ነግሬ እስካሁን እኮ ቢያንስ 2 ሰዓት ምናምን ሄደን ነበር። ያሳዝናል በእውነቱ። ውሃ እየቀዱ እየሰጡን ነው፣ ይመግቡናል። ገና እዚህ ጋር ሰው ይኖር ልምጣ እንደዚህ Excuse me. Is there anyone here? Yeah, there is somebody in the window seat. Yeah. Okay. እቺ ቦታ ባዶ መስላኝ እኮ ነው። ለካ አንድ ሰው አለ ተነስቶ። በስማ ወደዛ ደግሞ ቆይ እስቲ ቢዝነስ ክላሱ ምናምን ዞሬው ልምጣ እስቲ። ይሄ ኢኮኖሚ ክላስ ነው። ትንሽ ሌግሩም አለው ምናምን። አውሮፕላኑ በጣም ትልቅ ነው። እሺ ሀብታሞች እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። አለሁ አውሮፕላኑም ተከፍቷል። ይኸውላችሁ ዘና ማለት ትችላላችሁ ተብሎናል። ስለዚህ ዘና እያልን ጀት ብሪጁ ላይ ነው ያለው። ከሆነ ወርጄ ከአውሮፕላኑ ማለት ነው። አሰባችሁታል? አንዳንዱም እየወረደ ነው ሻንጣውን ይዞ። ኧረ ተው ሰዱን ተው። በቃ አውሮፕላኑን የሆነ ኮንትራት ታክሲ ያደረኩት እኮ እየገባው እየወጣው። የስታር አሊያንስ ሎጓቸው ይሄ ነው። ወደ 4ቱም አቅጣጫ እንደማለት ይመስለኛል። ወደ ደቡብ፣ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ። ታዲያ አንዱ ምንድነው 5 አይደል? እስኪ ደግሞ ወደዛ እንሂድ እስቲ ቲክቶክ ላይ ብሏል። ኧረ በስመ አብ። ይሄ ቪዲዮ እኮ ነው በእናታችሁ ከአንድ ሁለት የከሸፈብኝ። አንዴ አላስካ ሞከርኩ፣ አንዴ ኖርዌይ ሞከርኩ፣ ከሸፈብኝ። ሁለቱም የከሸፈው ቪዲዮ ደግሞ አለኝ ኖርዘርን ላይት ለማየት ማለት ነው። በጣም ነው እኮ ደስ የሚለው ሰማዩ አረንጓዴ ሲሆን፣ ሰማዩ ቀይ ሲሆን ማየትና ሁሌ ነው የምመኘው አንድ ቀን ሆፕፉሊ ተሳክቶልኝ እንደማሳያችሁ እርግጠኛ ነኝ። ሰው መውረድ የምትፈልጉ ረዱ ተብለናል። ፉል ሪፈንድ ይሰጣችኋል ተብለናል። መጠበቅ የምትችሉ ጠብቁ ተብለናል። ስለዚህ እንግዲህ እስከምንችለው እንጠብቃለን። ዋው ድጋሚ ቴክስት አደረጉልን ተጨማሪ 30 ደቂቃ። ፋይናሊ እንግዲህ ግቡ ተባልን። አሁን አይ ቲንክ አሁን ልንነሳ ይመስለኛል። አሁን አምርረዋል፣ እየዘጋጉት ነው። እስቲ እንግዲህ ደግሞ ወደ ሲታችን ሄደን እንቀመጥ። ቤቱ ጋር ነበርኩ 40 ነው ሲት ነበር። ተነሳን። መልካም ነው በእውነቱ። ይኸውላችሁ በቃ ፀሐይ ራሱ ጠለቀች፣ በቃ እየጠለቀች እዚሁ መሸ። ያሳዝናል። ኦኬ አሁንም ኖቲፊኬሽን ላኩ። ኢን 10 ሚኒትስ እንነሳለን ይላል እንግዲህ ቴክስቱ። ማንኛውም ስም አድርገዋል። አሁን እንችላለን ሲት ቤልት ሰሩ ብለዋል። አስረናል ምላችሁ። በዩናይትድ ኤርላይንስ ቋንቋ 10 ደቂቃ ማለት ስንት ነው ማለት አልገብ አሁን ግቡ አሉ። አናውንስ አረጉ። ከዛ ተንደርደረን መጣን፣ ቁጭ አለን። ይሄው 35 ደቂቃ ድፍን አለፈ። ሉክ ሌት እንደመሸራሱ እናንተማ ግልጥ እያለ የሚታያችሁ መሰለኝ። በቃ ይኸው ሰው ተሰላቻ አይደለም። በቃ ና 10 ሚኒትስ ይሉናል፣ 10 ሚኒትስ ይሉናል። ግን ኢትስ ኦኬ ጀስት ፕሌኑ የሆነ ነገር ባይሆን ኦር ሰምቲንግ እንትን አይሉን። ግን ምንድነው በቃ የቀናችን የነገው ፕላን ሙሉ በሙሉ የሚበላሸው። በቃ ሙሉ በሙሉ እየጠበቅን ነው ለማለት ያክል ነው። በቃ ስንነሳ ነው ቪዲዮ የሚጀምር። እንግዲህ እንዲህ እያለ ይወርላችሁ ጠቆረ፣ ጨለመ። ከዛ ዩናይትድ ኤርላይንስ ኢሜል ላከልን። በኢሜሉ ላይ $15 ለሁሉም መንገደኛ የሚፈጅ ምግብ እንድንበላ ቮቸር ሰጥቶናል ማለት ነው። የሚል ቮቸር ወርደን ወይ ምግብ ይዘን እንምጣ እንጂ እየራበኝ ነው እንጂ ከአውሮፕላን ውስጥ ተቀምጠን 3 ሰዓት ሆነ። በቃ 3 ሰዓት ሙሉ ማለት ነው የተቀመጠው እስከ 7 ማለት ነው። ላይክ 4 የገባን እስከ 7 ቆየ።
ያው ኤርላይንሶች ህግ መሰረት ዲሌው እንትን ከሆነ ምግብ የማቅረብ የማብላት ግዴታ አለባቸውና ከዛ አንፃር ነው ቮቸር የሰጡን። ስለዚህ ቮቸሩን ለመጠቀም ምንድነው የምናደርገው? Ladies and gentlemen from the flight deck, do apologize for the additional delays. Tonight's kind of a domino effect, and right now we're running into a pilot legality, searching for some other pilots. We're going to ask that you gather your belongings, deplane the aircraft. Our flight time limits, our duty time limits are going to be exceeded. አሁን ኢማጂን ሆቴል ኦሬዲ ቡክ አድርግ ያለው ምናምን እና በቃ ቀዳችን ሲበላሽ ግን እግዚአብሔር ለምክንያት ነው። ስለዚህ በቃ ልንወርድ ነው ከኤርክራፍቱ። እንግዲህ 3 ሰዓት ጠብቀን አንዴ ግቡ አንዴ ውጡ እያሉ ከ3 ሰዓት ቆይታ በኋላ የእህል ቮቸር ሰጡንና ውረዱ ከአውሮፕላናችን ተብለናል። ስለዚህ በቃ ወርደን ደግሞ የሚሆነውን እናያለን ማለት ነው። ስለዚህ ፓይለት እስኪያገኙ እንጠብቃለን ማለት ነው። ተጠባባቂ ፓይለት እስኪያገኙ ወርደን ልክ መድረሻችን የደረስን ነው የሚመስለው ሰው ሲጋፋ ሊወርድ። ኤኒዌይስ እንውረድና በተሰጠን ቮቸር ምግብ እንብላ። አይ ጉድ አሉ ማማ ጥንፌ የተሰረዘባቸውን በረራ ቲኬቱንና ቦርዲንግ ፓሱን አይኑን እያዩ ልክ የኢትዮጵያ ሬዲዮ ድሮ ትረካ ስናደርግ ያሳዝናል። አሁን በመውረድ ላይ እንገኛለን። ወይኔ እንደዚህ ፔሩ ለመውረድ እያሰበን እኮ ነው ድንገት እዚህ ያወረዱ። ኦኬ ስለዚህ አሁን ተቀምጬ እንግዲህ ሆቴል ማነጋገር አለብኝ። አትሊስት እንዲመልሱልኝ ካንስል እንዲያደርጉልኝ የተወሰነ አለዛ አይሆንም። ስለዚህ በቃ ወደ ጌታችሁ ሂዱ ይነግሯቸዋል እነሱ አሉ። ፍላይቱ ሙሉ በሙሉም ሊሰረዝ ይችላል አለች። ኦኬ ወደ ጌታችን እንሂድና ወይ መርዶ ወይ ብስራት እንሰማለን። ስለዚህ ኦልሬዲ በቃ ኤርፖርት ውስጥ ልናድር ነው ማለት ነው። አይ ቲንክ ኤርክራፍት ሊቀይሩን ይመስለኛል። ሁሉም ተበሳጭቷል እንዳለ። በረራችን አሁንም ጠብቁ ነው የሚሉን። ምክንያቱም የተሰረዘው ያው በአውሮፕላኑ ብልሽት ምክንያት ነው። አውሮፕላኑን እየጠገኑ ባሉበት ሰዓት ደግሞ 3 ሰዓት አውሮፕላን ውስጥ ተቀመጠን። ከዛ 3 ሰዓት ስንቀመጥ ደግሞ ምንድነው ሀፕን ያደረገው? ክሩ ሜምበሮቹ ወጡ። ስለዚህ አሁን ክሩ ሜምበር ጠርተዋል ድጋሚ ማለት ነው። ሶ የጠሩት ክሩ ሜምበሮች እስኪመጡ እኛ ደግሞ ከአውሮፕላን መውረድ ስለነበረብን ሁላችንም ማስወረዱ። ሶ በዚህ ምክንያት አሁን የሰጡን ቮቸር አለ፣ ቁርስ እንበላለን። ግን በዚህ መሀል እንዲህ አይነት መዘግየት ካጋጠማችሁ በተለይ በአሜሪካ ውስጥ ከሆነ ደግሞ የተከሰተው በአሜሪካ የአቪዬሽን ህግ መሰረት አሁን ምግብና መጠጥ የማቅረብ ግዴታ አለባቸው። ለዛ ቮቸር ሰጥተውናል እንድንበላ። በረራው ደግሞ አሁን እንግዲህ 7 ሆኗል፣ ወደ 8 ገፍተውታል። ስለዚህ 8 ላይ ይመጣሉ ክሩ ሜምበሮቹ ብለዋል። እንደዚህ እያለ ከዚህ ከተጨማሪ 2 ሰዓት ደግሞ ከዚህ በኋላ ከጨመሩ ግዴታ ለእያንዳንዳችን ሆቴል መያዝ አለባቸው። ለሁሉም ተሳፋሪ ትራንስፖርት ማቅረብ አለባቸው፣ ወይም የኡበር ቮቸር መስጠት አለባቸው። ሆቴል የምንሄድበት ሆቴል የምናድርበት ይከፍሉልናል። ከዛ ደግሞ ከሆቴል ተመልሰን ነገ ለፍላይቱ የምንመጣበት ገንዘብ ሁሉንም ኤክስፔንስ ነው የሚሸፍኑት ማለት ነው። ስለዚህ ያ እንዳያጋጥማቸው እንግዲህ ብዙ መንገደኛ ስለሆነ ያ እንዳያጋጥማቸው ያው ሬዲ ሆነው የሚቀመጡ ክሩ ሜምበሮች ስላሉ እነሱን ጠርተዋል። እንግዲህ እነሱ እስኪመጡላቸው ተፍተፍ እያሉ ነው። ስልካችሁን ቼክ አድርጉ ተብለናል። ስልካችንን ቼክ እያደረግን ነው። ኤኒዌይስ ያጋጥማል፣ በበረራ ሰዓት እንደዚህ አይነት ነገር ያጋጥማል። ሲያጋጥም ደግሞ ነው ያለ ምክንያት ምንም ነገር ሀፕን አያደርግምና ኦኬ ለምክንያት ነው። ስለዚህ እንጠብቃለን። ብቻ ያው ምሽት መሆኑ ደግሞ የሰዓት ልዩነቱ ምናምን በጣም ነው የሚያደክመው። ከኢትዮጵያ ጋር እንግዲህ የ8 ሰዓት ልዩነት ነው ያለው ኢትዮጵያና ፔሩ ማለት ነው። ስለዚህ አሁን ካለሁበት ከሂውስተን ደግሞ የ1 ሰዓት ዲፈረንስ አለው። ስለዚህ ይሄን ስታሰሉት ትንሽ የሆነ አሰልቺ ቢጤ ነገር ነው። ግን ኢትስ ኦኬ። እስቲ እንጠብቃለን አፕዴት እስኪያደርጉን ድረስ። የቱ ጋር ነበር ቺፕሌ ያየሁት መሰለኝ ኤርፖርት ውስጥ ቲንክ ወደዛ ከሴኩሪቲ ቼክ ወደዛ ነው ያየሁት። ቮቸራችን ምግባችንን አዘዝን። አሁንማ በቃ የካሜራውን ባትሪ እያለቀ ነው፣ ግን አለኝ ቻርጀር። ኢትስ ኦኬ። ለምን ልትመጣ ነው? ቴንክ ዩ። ሶ እንግዲህ ደግሞ ወደ ጌታችን እንሂድ። ቀርተ ሄድን ብለው ደግሞ እንዳያሳብዱኝ። ኧረ ኤርፖርት ልናድራት ነው ዛሬ። መሬት ላይ ነው የምቀመጠው። ሄጃው ተለቸኝ። በስማ እንዲህ ወንበሩም ተዘብዝፈን ወይ አይሄድ በቃ እንትን ስልጣን ያደረግ ነው እኮ የአውሮፕላኑን ወንበር። ወይ አልወረድን ወይ አልገባን። ሻንጣይ ላይ እኮ ለጥፊያት ነው ካሜራ እንደዚህ ለመቅረጽ ትሆናለች። ይኸውላችሁ እንዲህ ሻንጣይ ገፋታሩ። ድጋሚ ቦርዲንግ ተጀመረ። ልክ በርገሬን ይዤ ስመጣ ማለት ነው። አይ ቲንክ ክሩ ሜምበሮቻቸው መጡ። ስለዚህ ድጋሚ ወደ አውሮፕላናችን ንግባ። እየገባን ነው። የሆነ ነገር ድጋሚ የሆነ ነገር ሳረግ ሜም ላይ የሚለቋት ከሆነ ፊልም ላይ የተቆረጠችው ሰው ደግሞ እንደገና የሚለው እየገባን ነው። ኢንቨስት ድጋሚ ይህንን ማጀት ብሪጅ ተመላለስንበት ነው የምላችሁ። ተመላለስንበት። ይሄ ለመቅረጽ አይመችኝም። በእጅ የሚጠጣ ይዣለሁ፣ የሚበላ ይዣለሁ ምናምን። ስለዚህ መለስ ቀርጽላችኋለሁ። ገና ህዝቡ ገብቶ ምናምን እስክንነሳ እኮ በቃ እንደገና ማለት ነው። ልክ የመከራው ዘመን አለቀ በቃ በረገደልኝ ድህነት ያለፈ ብላችሁ ውስጥ ጨርሱ ሌላ የመከራ ዘመን ሲጨመር
ወይ ጉድ! ከምሽቱ 8 ሰዓት ሆነ። 4 ሰዓት አውሮፕላን ውስጥ ገባ እስከ 8 ሰዓት ኢማጂን። ኦኬ ፋይናሊ እንግዲህ አውሮፕላናችን ተነሳ። on sub service to Lima. We do apologize one more time for the delay. This time we're going for real. The first one was just practice. The good thing about this, despite the delay, is that we're going to be there in 5 hours and 44 minutes because the captain now wants to get there super fast. ከሌሊቱ 5 ሰዓት ደረሽ እስከ ጠዋት ቢያንስ ሆቴሌ 1 ሰዓት ይርቃል ከኤርፖርቱ ማለት ነው። ስለዚህ 1 ሰዓት ፈጅቶብኝ እዛ ብገባ ምናምን ብዬ ካልኩሌት አድርጌ እኮ በቃ ጠዋት ቀረጻ ለመጀመር ሬዲ ነበር። አሁን የምንደርሰው እንግዲህ 4 AM ላይ ነው ወይም ደግሞ ከሌሊቱ 10 ሰዓት እንደምንለው ማለት ነው። ስለዚህ ለመተኛት ያለኝ 2 hours 3 hours ብቻ ነው። ስለዚህ አርፍጄ ተኛለሁ። ቀረጻውንም አርፍጄ ነው የምጀምረው። ከዛ እንግዲህ ያሰብኩትን ነገር እንትን ለማለት ያስቸግራል። ኤኒዌይስ ከዛ ወደ አማዞን ወደ ኢኩዌቶ የምትባል ሀገር ስለምንሄድ ከዛ ደግሞ ወደ አማዞን ጫካ ስለምንገባ እንግዲህ ትንሽ ሰዓቱን ይዘጉታል። ግን የአማዞን ጫካ የሚገባበትን ሰዓት አይነካውም። ምክንያቱም ሞር ሰዓት ስላለ እንግዲህ የጀመረ ፋይናሊ ተነሳ። ጉድባይ ሂውስተን ተነስ እንጂ አንጀቴን በላው። ኤኒዌይስ እንግዲህ ያው በረራችን ተጀምሯል። ስለዚህ መቻችሁ ሰዓት ተኩል ያክል በረረን። ከሰዓቱም ስለገፋ ምናምን በጣም ነው የሚያደክመው እና በጣም ይበርዳል። ፎጣ ሰጥተውናል። ፎጣውን እለብሰዋለሁ። እዛ ምችል አይመስለኝ ትንሽ እንደዚህ ብዬ ናፕል ውሰድ እንጂ 6 hours መቻችሁ። ጉዞ ወደ አማዞን ቀጥሏል። እንዴት በቃ ልቅ እንዳለ ሰው እነዚህ በስባ ኤኒዌይስ በቃ እየተኛው ምንም እያልኩ ፊቴ እንዴት እንዳባበጠ ምናምን ይሁት ያችሁት። ኤኒዌይስ እንደዛ ሆኖ ረጅም ሰዓት በረራችንን አድርገን አሁን ውስጥ የፔሩ ዋና ከተማ ሊማ ልንደርስ 1 hour ፍላይት ነው የቀረን። እንደምታዩት እዚህ ጋር 1 hour ከ1 minute ነው የቀረን። ስለዚህ እንግዲህ አሁንም እየሄድን ስማ ቀሚስ ወዘውዝ ምናምን የሆነ አሮጌ ንፋስ ያስቸገረው ችግኝ መስዬ ነው እንደዚህ ነው። አሁን እንግዲህ ፔሩ ዋና መዲና ሊማ ልናርፍ ኦልሞስት 3 ደቂቃ ነው 2 ደቂቃ ነው የቀረን። እንደምታዩት ከተማዋ ቀያየናት ነው። ከላይ 2 ደቂቃ ቀረን ልናርፍ። በስማ ዩናይትድ ኤርላይንስ በቃ አበላሸው እቅዳችንን ሁሉ። በቃ ህዝቡ እንዳለ አብዷል። በጣም ነው እቅዳችንን ብልሽት ሽት ያደረገው። እንደዛም ቢሆን ግን በጣም በቃ አድክሙ በቃ ሰውነታችን ዝሎ ኦልሞስት አሁን ደረስን። ልናርፍ ነው። የፔሩ ዋና ከተማ ሊማ ነው የምትባለው። ሶ እንግዲህ ሊማ ላይ ደግሞ አረፍ ብለን ገና ወደ ኢኩዌቶ ምናምን ስለምንሄድ ከተማዋ ግን ከላይ በስማ ደግሞ ኃይለኛ ዳመና ምናምን አለ። እረፍ እንጂ አንጀቴን በላው እኮ እንዴ! ሊማ በጣም ሰፊ ከተማ ነች። በስማ ፋይናሊ እንግዲህ ላንድ ልናደርግ ነው። 1 2 I think 3 yep ላንድ ፋይናሊ ፔሩ ሊማ ደርሰናል። ኤኒዌይስ እንግዲህ ያርፈናል። ቀሪው ደግሞ ከዚህ በኋላ መውረድ፣ ከዛ ደግሞ ኢሚግሬሽን አለ፣ ከዛ ደግሞ ወደ ሆቴል መሄድ አለ። ሆቴላችን ቅድም እንደነገርኳችሁ 1 ሰዓት ይርቃል ሆቴሌ ከዚህ ከኤርፖርት ማለት ነው። በጣም ረጅም ነው። ገና 1 ሰዓት መኪና መንገድ ኦልሞስት ሲነጋ ነው በቃ መተኛት የሚጀምረው። ኤኒዌይስ አብራችሁኝ ስላላችሁ በጣም አመሰግናለሁ። አብረን እንቆይ። ከኢሚግሬሽን በኋላ እንገናኛለን። እንግዲህ ኮተቴ ብዙ ነው። ልስብስብ ነው። ሂዱ እንጂ ደግሞ እዚህ የምንዘግኝ እንዴ! በስንት መከራ መጣ እስማ ሶ ከዚህ በኋላ ያው ኢሚግሬሽን ምናምን ነው መቅረጽ ስለማይቻል ኤኒዌይስ ከኢሚግሬሽን በኋላ እንገናኛለን። ኦኬ ሶ እንግዲህ ኢሚግሬሽን አልፈን አሁን እየወጣን ነው ወደ ውጪ። ሶ አይ ቲንክ ትንሽ ሎካል ገንዘብ ያስፈልገናል። ኤቲኤም መጠቀም ይቻላል፣ ግን እዚህ እያለን ብንዘረዝር አሪፍ ነው። የተወሰነ ገንዘብ እዚህ ጋር አለ ኤክስቼንጅ። ስለዚህ እንዘርዝር። ሶ $100 ዘረዘርኩኝ። $100 320 የፔሩ ሶል ነው። ሶል ይባላል መገበያያ ገንዘባቸው። ሶ አንድ የአሜሪካን ዶላር 3 ሶል ከ20 ሳንቲም ነው ማለት ነው። ስለዚህ ትንሽ ብራቸው ስትሮንግ ነው ከሌሎች አንጻር ሲታይ ማለት ነው። ስለዚህ ብር ዘርዝረናል፣ ኢሚግሬሽን አልፈናል። አሁን የአማዞን ጉዟችን በግማሽ ተጠናቋል ማለት ነው። ከዚህ በኋላ ሌላ ፍላይት ይቀረናል። ኢኩዊቶ ነው፣ ኢኩዊቶ እንደምትባል ሀገር። ስለዚህ እስቲ እንውጣና የመጀመሪያ ዴስቲኔሽናችን ላይ አረፍ ብለን እንሂድ ማለት ነው። የት አለ የሚጠብቀኝ እስቲ በዛ በኩል
የት አለ የሚጠብቀን ሰው? የት አለ? ሃይ ሃው አር ዩ? ፋይናሊ ተገናኘን። አይዲያው የላችሁም ሆቴል ገብቼ ስካርፍ ድረስ እንዴት እንትን እንዳልኩ በስማ ሰውነቴ ሁሉን ይዛሉ። ኦኬ ፔሩሊማ እንዴት ነሽ? ደህና ነሽ ወይ? አለሁልሽ። ደህና ነኝ አለሁ። አዎ ከዚህ በፊት ተያይተን ነበረ። ጠፋሁብሽ አይደል? አይ ነው የት ነው መኪናውን ያቆምከው? ወንድ ቴንክ ዩ። አሁን እንግዲህ 1 ሰዓት ነው የምንሄደው ማለት ነው ከዚህ በኋላ። ከአሰልቺ ጉዞ በኋላ አሁን ደረስን ሆቴል። ይሄ ደግሞ ሪሴፕሽኑ ያለው 9ኛ ፎቅ ላይ ነው። ወይ ጉድ! ከላይ ነው የሚጀምረው። ደግሞ ተቃራኒ ማለት ነው ከሌሎቹ። በስማ አይውሽ በቃ ሻንጣይ ምናምን እግር ቢኖረው ዛሬ ቅላጥ ብሎ ቢገባ እየተመኘ። ሄሎ ሃው አር ዩ? ጉድ check in. Yeah. Abel Baye. Can I see your document? Passport. አልጋ እንደዚህ ናፍቃል። ከመተኛቴ በፊት ሩሜን ላሳያችሁ። ከሆነች ነገር አላት። እንዘጋዋለን። ሩሜ ይህንን ይመስላል። በሪፍ ነው። ቆንጆ ነው። ስድት ያለች ጥርምጥም ያለች ሻወርስ። ሶ ነገ እነሳና እንግዲህ መንገዴ እንዴት ነው የሚሆነው የአማዞን ጉዞ ብዬ ደግሞ የአማዞን ጉዞዬን የምቀጥለውን ጉዞ ነገ ጠዋት ጀምሮ ነው የማመቻቸው። እንግዲህ ኦልሞስት ጠዋት በሉት። አሁን ኦልሬዲ ነገ 1 ሰዓት ነው የቀረው። ስለዚህ እኔ ደክሞኛል። እንግዲህ ነገ ጠዋት እንገናኝ። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ እንግዲህ ተነስቻለሁ። አሁን በድጋሚ ወደ ኤርፖርት ልመለስ ነው። ምክንያቱም ዛሬ ነው የምንሄደው ከ4 ሰዓት በኋላ ማለት ነው። ፍላይት 4 ሰዓት ይቀረዋል። ስለዚህ አሁን ሻወር ወስጄ ቁርሴን በልቼ ምናምን ከዚህ እወጣለሁ። ኤርፖርቱ 1 ሰዓት ነው የሚርቀው እንዳልኳችሁ። ተመልሼ ወደ ኤርፖርት እሄዳለሁ። ከዛ ወደ አማዞን መገኛ ኢኪቶስ ወደምትባለው አማዞን ጫካ መሃል ወደምትገኘው ከተማ ነው የምንሄደው ማለት ነው። ስለዚህ ሌትስ ጎ ቱ ኢኪቶስ። ለብሰን እንገናኝ። ኦኬ ቼክ አውት አድርጌያለሁ። እንግዲህ አሁን ከሆቴል ወደ ኢኪቶ እየተጓዝን ነው፣ ወደ አማዞን ጫካ መሃል ወዳለችው ከተማ። ሌትስ ጎ። የስ ኦኬ ታንክ ዩ። ኦኬ ፋይናሊ ሴኩሪቲ ቼክ አልፈናል ምናምንና ፍላይታችንን እያየን ነበረ። ፍላይታችን ወደ ኢኪቶስ የሚሄደው ኢኪቶስ 13:45 ላይ ማለት ነው። ይሄ ነው እንግዲህ የበረራ ቁጥራችን። ጌት ኢንፎችን ገና ኦፕን አልሆነም። እንግዲህ ገና 2 ሰዓት አለኝ። ቀደም ብዬ ነው የደረስኩት። ሁልጊዜም ኤርፖርቶች ላይ ቀድሜ ነው የምደርሰው። ምክንያቱም ብዙ ነገሮች ሊኖሩ ይችላሉ የሆነ ማሟላት ያለብኝ ወይ ምናምን እና ሁልጊዜም በተለይ ተጓዥ ስትሆኑ ኤርፖርቶች ላይ ቀድማችሁ ድረሱ። ቀድሞ ኤርፖርት የመድረስን የመሰለ
ምንም ነገር የለም። ብዙ ቤኔፊት ነው ያለው እና እኔ ቀድሜ በመድረሴ በጣም ብዙ ነገር አግኝቻለሁ። ብዙ መሞላት የነበረበት ፎርም ወይ ሳልሞላ ቀርቼ ምናምን ወይ እንደነበርም አላቅም ነበር። መረጃው አልደረሰኝና ስደርሱ ይሄን መሙላት አለባችሁ፣ ያ ደግሞ ኢቴክስ በቃ ረጅም ሰዓት ይወስድ ይሆናል ምናምን እና ብዙ የምታወሩት ሰው ይኖራል። ወይ በፓስፖርት ጭቅጭቅ ይመጣል፣ ወይ በቪዛ ጭቅጭቅ ይመጣል። ብቻ ብዙ ነገር ቀድሞ በመድረስ ብዙ ነገር አቮይድ ታደርጋላችሁ። አትሊስት ጭቅጭቅም ቢሆን ተጨቃጭቃችሁ ምን ብላችሁ ሞር ታይም ይኖራችኋል የሆነ የበላይ ሰው አስጠርታችሁ ምናምን ፊክስ ለማድረግ። ስለዚህ እንግዲህ ቴንክስ ቱ ጋድ ወደ አማዞን ፋይናሊ ባይዘው በጣም ፀሐይ አለ ተብሏል እና አይ ዶንት ኖ ኮፍያ የለኝም ሙቀት አለ ተብሏል። ስለዚህ እንደገና ፀሐይ አለ፣ ለዛ ደግሞ ምንም አይነት ኮፍያ ምናምን የለኝም። ስለዚህ እስቲ እኔ ኮፍያ ምናምን አይሻል? ይሄን ኮፍያ $100 ምናምን በጣም ውድ ነው እንጂ እነዚህ ባርኔጣዎች ውድ ናቸው፣ በጣም ኤክስፔንሲቭ ነው። $100 $70 $80 ኮፍያ ምን ፀሐይን ከላይ ነው እንደሚጋረዳት ሄዱ ከላይ ጋርዶ ዳመና የሚያመጣልኝ ነው ያስመሰሉት እንጂ አናቴ ላይ ተቀምጦ ለኔ ብቻ የሚያጠላ አላስመሰሉትም። ባንገዛስ ደግሞ የሆነ ሎካል ማርኬት ምናምን ይኖራል ኢኪቶ ከደረሰ በኋላ። ስለዚህ እዛ እንገዛዋለን፣ አያሳስብም። ኤርፖርቱ በጣም ሲምፕል ነው፣ ትንሽዬ ነው። ይሄ ዶሜስቲኩ ነው። ኢንተርናሽናሉ ትንሽ ከዚህ ሰፋ ይላል። ስለዚህ የሆነ ቦታ ተቀምጠን ምሳ እንበላለን። ገና 2 ሰዓት ከምናምን ስላለ ምሳ እንበላለን ምናምን። እስከዛ ትንሽ ኤርፖርቱን ውስጥ ቃኘት እናደርግ። ምን አዲስ ነገር አለው? ይሄ ተው፣ ይሄ አንድ ኮፍያ $100 የሚለው እነዚህን ተዋቸው፣ ስለነዚህ ተውት። እዚህ ጋር ልብስ ቤት አለ። ኤኒቲንግ ኤርፖርት ውስጥ ባይ ዘ ዌይ ዲዩቲ ፍሪ ይባላል እንጂ ማለት ነው በጣም ኤክስፔንሲቭ ነው። እዛው ከነ ታክሱ ከነ ምኑ ገዝታችሁ እንት የምታስቀምጡ ይሻላል እንጂ ኤርፖርት በምንም ተአምር እኔ ምንም ነገር ረክሶ አይቻላል። በጣም ኤክስፔንሲቭ ነው። የምንሄድበት ኤርላይንስ ይኸውላችሁ ይሄኛው ነው። ላታም ኤርላይንስ ይባላል። የፔሩ ኤርላይንስ ነው። በእነዚህ ነው የምንሄደው ወደ ኢኪቶስ። ኦኬ እንግዲህ ከረዥም ደቂቃዎች የኤርፖርት ቆይታ በኋላ እነሆ ፍላይታችን እየደረሰ ነው። አይ ቲንክ እስቲ የታለ 13:45 ኢኪቶስ ኤ7 ሆኗል ጌታችን። ስለዚህ ኤ7 እንፈልገው ኤ7ን እንፈልገው ላለ እንደ ኤ7 ጎል የቆምኩት አይ ቲንክ ይሄ ኤ6 ነው። ሶ ኤ7 እዚህ ጋር ነው ጌታችን። ስለዚህ ከዚህ ነው የምንሄደው። ሶ ቦርዲንግ ፓስ ተቀየረ፣ መቀመጫዬም ተቀየረ። መቀመጫዬን ቀየሩት 25 ኤፍ ላይ ወደ ኋላ ማለት ነውና ግሩፕ 4 ነኝ። ያ ማለት ሁሉም ገብቶ ካለቀ በኋላ ነው ምንገባው ማለት ነው። ሉክ አሁን የምንሄድባት ኢኩዌቶ የምትባለው ከተማ በብራዚልና በፔሩ ቦርደር ላይ ነው የምትገኘው። ሙሉ በሙሉ አማዞን ጫካ መሀል የምትገኝ ከተማ ናት ማለት ነው። ሶ እንግዲህ ቦርደር ላይ ነው። የአማዞን ወንዝ አለ። የአማዞን ወንዝን እንሄድበታለን። የአማዞን ጫካን ኤክስፕሎር እናደርጋለን። ትራይቦች እናያለን። እና ይሄ ለእኔ በጣም ትልቅ ቪዲዮ ነው እና ሶ ኤክሳይትድ በቃ በየደረስኩበት ሁሉ እንዴት እየጓጓው እንዳለው አልገባችሁ። መጓጓው ደግሞ እስከሄድና እስካየው ብቻ አይደለም ተሰርቶ ደግሞ እናንተም እስክታዩት የእናንተም ፖዚቲቭ ወርዶች እስክሰማ አይ ካንት ዌት። እንግዲህ ወደ አማዞን ጫካ ለመድረስ በምናደርገው የመጨረሻው በረራ አሁን ቦርዲንግ ተጀምሯል። መግባት ጀምረናል። ባጌን ተሸክሜዋለሁ። ይሄን ደግሞ እዚህ ጋር ያለ ሰው እንግዲህ አብራችሁን ተጓዙ። ግሩፕ 4 ነን። ስለዚህ ሁሉም ከገባ በኋላ ስለምንገባ እየጠበቅን ነው። ኦኬ እዚህም ተጨማሪ ሰልፍ እንደገና አይ ቲንክ ይሄ በረራ ሙሉ አይመስለኝም። ለምን አውሮፕላኑ በጣም ትልቅ ነው። ውጭ ያለውን ሰው ደግሞ እኛ ግሩፕ 4 ነን። እንግዲህ ግሩፕ 4 ሆነን ከመጨረሻው ረድፍ ገብተን ወደ ኋላ ነው እና ደግሞ ፍላይታችንም አጭር ስለሆነ ብዙ አያሳስብም። የምቾት ጉዳይ ምናምን አያሳስበንም። 25F ነኝ እኔ። so 25 this is 19 okay so 25F እዛ ጋር ነው። ኦኬ ዊንዶ ሲት ነን። ሶ የአማዞን ጫካን ከላይ እያየ ነው የምንሄደው ማለት ነው። መጣንል ከስር ወርደን እያልን ነው የምንሄደው። ኦኬ እንግዲህ ያው አውሮፕላናችን አልተሳካልኝም። ያው በጣም ባዶ ነበር የመሰለኝ፣ ምክንያቱም የመጨረሻ ተሳፋሪ ነበር። አይ ቲንክ ከሌላ ኮኔክሽን ፍላይት ነበረ ወርደው መጥቶ መሰለኝ ሞላው ልምስት ፍላይታችን። ግን ገስዋት አጠገቤ ምንም ነገር የለም። ከጎን ያለው ሰውዬ ወንበር ላይ ያስቀመጠበት እንጂ ባዶ ነው ከጎናችን ያለው። በኔና ከጎኔ ባለው ሰው ጉዟችንም ተጀመረ ከሊማ ኤርፖርት ወደ ኢኩዌቶስ። Volantero, 4 en el sector central. ኦኬ ጉዟችን እንደቀጠለ ነው። ያው አጭር ነው፣ 1 ሰዓት ከ40 ደቂቃ ብቻ ነው የሚፈጀው። ኮፊ ተሰጥቶናል። ፔሩ ቡና እየጠጣን ጉዟችንን እየገፋው ነው። ከስር እያቋረጥን ነው የምንገኘው። በሙሉ የአማዞን ጫካ ነው እያቋረጥን ነው የምንገኘው። ያው እንግዲህ የአርፈን ኤክስፕሎር እስክናደርገው በጣም ቸኩለናል። አሁን አውሮፕላናችን ከፍታውን እየቀነሰ ነው፣ ምክንያቱም ለማረፍ በጣም ትንሽ ደቂቃ ነው የሚቀረን። 12 ደቂቃ ነው የሚቀረን ለማረፍ። ጫካው በጣም በቅርበት ይሄ የምታዩት የአማዞን ወንዝ ነው። አይ ካንት ዌይት
ድረስ ግን አየሩ ዝናባማ ይመስላል። አሁን እየደረሰ ነው። ዌልከም ቱ አማዞን። ፋይናሊ ላንድ አድርገናል። ሰው እንግዲህ የወላችሁ እዚህ አማዞን ጫካ መሀል የምትገኘው ኢኪቶስ ከተማ የሚገኘው ኤርፖርት ይህንን ይመስላል። አሁን ደርሰናል። ይሄ ሁሉ ቱሪስትና እንግዲህ የአካባቢው ነዋሪዎችም ጨምረዋሉ። ጀት ብሪጅ ምናምን የሚባል ነገር የለም። ዝም ብላ ትንሽዬ ኤርፖርት ነች። ሰው እንግዲህ አስጎብኛችን ደግሞ ውጭ እየጠበቀኝ ነው። ከሱ ጋር ተገናኝቼ ቀጥታ ወደ ሆቴል ዛሬውኑ የአማዞን ጫካ ጉብኝታችን የሚጀምረው። ኦኬ፣ በአውሮፕላኑ የኋላ በር ነው ያስወረዱ ነው ያሉት። እሺ፣ ኦኬ፣ ግራሲያስ፣ ባይ ባይ። ዋት ይሞቃል፣ አይገልጸውም። እንዲህ በቱታ ተጀቡኝ። በጣም ነው የሚሞቀው። ኧረ በለው። ኤርፖርቷ በጣም ትንሽዬ ነች። ይዋት። ዌልካም ቱ ኢኩዌቶ፣ ዌልካም ቱ አማዞን። በቃ ችት እቃ መሰብሰቢያ እዚህ ነች። የት አለ ታዲያ የኔ አስጎብኚ? አቤል ባዬ የሚል ሳይን ይዞ መጠበቅ አለበት። አማዞን ጫካ ስንመጣ እንግዲህ እንደዚህ አይነት አቀባበል የተደረገልን በባህላዊ ጭፈራ። ዌልካም ቱ አማዞን። መስማ የአማዞን ቆይታዬን ከዚሁ በቃ ኤክሳይትድ እንደሆነ አደረጉ። ደስ ሲሉ አቤል ባዬ excuse me Abel Baye yeah it's me oh okay can I help you? It's okay yeah You speak Spanish? No Just English? English only okay what's your name? Isaac. Okay, nice to meet you. Nice to meet you. Welcome to Iquitos. Thank you. Welcome to Amazon. Bienvenidos a Iquitos, Amazonas, Perú. Wow. የሚገርም አጋጣሚ ነው ታውቃላችሁ። ልክ እኛ ስንገባ እነዚህ ዳንሰኞቹ እንደዚህ የሚቀበሉ መስሎኝ ነበርና አሁን ቱር ጋይድ ሲነግረኝ ምንድነው ፖለቲከኛ ይመጣል ከፔሩና ከብራዚል የሚመጡ ፖለቲከኞች አሉና እነሱን ለመቀበል ነበረ ዳንሱ እንጂ ሁሌ እንደዛ አይደለም ማለኝና ደስ ይላል። ያው ጭፈራቸው ምናምን እነሱ እስኪወጡ ነው። እነሱ ሲወጡ ሞቅ ያረጉታል። ገና ለነሱ አቀባበል ነበረ። ኤኒዌይስ እኛስ ማን ለኛ ነው የተደረገው ብለን እንገግማለን። ኤኒዌይስ ደስ የሚል ኤክሳይትድ የሆነ ሞመንት ነው። እንግዲህ አሁን ከቱር ጋይድ ጋር በቀጥታ ወደ ሆቴል ይወስደኛል። ሆቴል እቃዎችን በሙሉ አሳርፋለሁ። ከዛ በኋላ ዲፕ ኢን ዘ ጃንግል በጀልባ አይቀረን በግራ አይቀረን ለሚቀጥሉት ቀናት በሙሉ እዚሁ አማዞን ጫካ ውስጥ ነው የምቆየው። ከዚሁ ከሆቴል እየተነሳው ጫካውን ኤክስፕሎር አደርጋለሁ። በጣም ብዙ አዳዲስ ነገሮች እነግራችኋለሁ። በጣም ብዙ አዳዲስ ነገሮችን ከጫካው ኤክስፕሎር እናደርጋለን። እስከዛሬ ሲነገረን የነበረው ከልጅነታችን ስንማር የነበረው እንደገና ብዙ ዶክመንተሪዎችም ተሰርተውበት አይተናል ሁላችንም። ስለዚህ ዛሬ በአይናችን የምናይበት ጊዜ ነው ማለት ነው። ስለዚህ አሁን እንግዲህ ወደ ኢኩዌቶስ ከተማ እየገባ ነው። ከተማ ባይዘው ድምቅ ያለች ከተማ ነች። ሁላችሁም አማዞን ለመጎብኘት የምትፈልጉ በጣም ኢዚ ነው። አማዞን በአራት የተለያዩ ሀገራት ልትጎበኙ ትችላላችሁ። ከአራቱ አንዱን መርጬ ነው የመጣሁት ቅድም እንደነገርኳችሁ። እንግዲህ ይሄ የአማዞን ጉዞ የመጀመሪያ ጉዞዬን እንዴት እዚህ ድረስ እንደመጣሁ ነው እያሳየኋችሁ ያለሁት። ከዚህ በኋላ ደግሞ የሚኖረኝ ኤፒሶዶች በተከታታይ የማወጣቸው በሙሉ እንግዲህ ጫካውን የምንጎበኝበት ጫካውን የምናይበት የምናስስበት ነው የሚሆነው። ይህ ነው እስካሁን እንግዲህ በነጮች ስናይ የነበረውን ዶክመንተሪ የእናንተው ሰው እንግዲህ የእኛ ሰው በአማዞን ልትሉት ትችላላችሁ። የእናንተው ሰው ጫካውን እያሰሰ አሪፍ ፕሮግራም ሊሰራላችሁ ነው። ከተማ ውስጥ ያላችሁ ሞተር ሳይክል ባለ 3 እግር ሞተር ሳይክል እንደዚህ ነው። ታክሲዎች እንደዚህ ናቸው። ዛሬ ግን ሰምቲንግ የሆነ ፖለቲከኞች ይመጣሉ ተብሎ ለነሱ አቀባበል እየተደረገ ነው የደረስ ነውና ሉክ ለነሱ አቀባበል ሊያደርጉ ነው። ከተማዋ ያን እየጠበቀች ነው። ያው ለምለም ነው። አማዞን ነው። ኤክሳይትድ። እንኳን ደህና መጣችሁ። ለማንኛውም Okay, I will be back. All right. Okay. ኦኬ ከተመደበልኝ ቱር ጋይድ ጋር አወራን፣ ተስማማን። የትኛው የአማዞን ብሔረሰብን እንደምንጎበኝ ኦሪንቴሽን ሰጠኝ። የትኛው ብሔረሰብ ምን እንደሚወድ፣ ምን እንደሚጠላ፣ ምን መጠንቀቅ እንዳለብን በአጠቃላይ ዝርዝሩን ነገረኝ፣ አሳሰበኝ ማለት ነው። ስለዚህ ማሳሰቢያም ተሰጥቶኛል። አሁን እንግዲህ በጣም ነው የሚያምረው ሆቴሉ። እኔ ኤክስፔክት አላረኩም እንደዚህ አይነት ሆቴል እዚህ አማዞን ጫካ መሀል አለ ብዬ እንዴት ልጠብቅ እዚህ ኢኩዌቶስ ከተማ ላይ። ሆቴሉ በጣም ነው የሚያምረው። አልጠበቅኩኝም፣ ኤክስፔክት አላረኩም እና ለነገ
የአማዞን ጉብኝት እንግዲህ እቃዬን አዘጋጅቻለሁ ምናምን በጠዋት ተነስተን ላይክ 6 in the morning ነው የተቀጣጠርነው። 7 ላይ ይጀምራል 7 AM ላይ ማለት ነው። ወይም ከጠዋቱ 1 ሰዓት ላይ ቱራችን ይጀምራል ማለት ነው። ቀጥታ ወደ አማዞን ውስጥ ወዳሉት ህብረተሰቦች እንሄዳለን፣ ወክ እናረጋለን። አማዞን ወንዝ ላይ ረጅም በጀልባ ነው የምንሄደው። በጀልባ እየሄድን እየወረድን ትራይቦቹን እያየን ነው የምንቀጥለው። ብዙ ነገር እናያለን። ሆፕፉሊ በጣም ትወዱታላችሁ ቀጣዮቹን ኤፒሶዶች። እንግዲህ ይሄ ሁሉ የሆነው በእናንተ በተመልካቾቼ ነው። ሁላችሁንም ቻናሌን ስለምትመለከቱ እጅግ በጣም አመሰግናለሁ። እወዳችኋለሁ። ነገ እስከምንገናኝ ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።